ራሳቸው ሚዲያውን ተቆጣጥረው በሚሊዮን የሚቆጠርን ህዝብ ዕጣ ሊከፍሉ ሊወስኑ የሚሞክሩ ሚስትን ማስተዳደር ያልቻሉ ልጆች ማስተዳደር እኔን ማማጭራ ቀረሽ ራሱ ሳይቀሩ በዚህ መልኩ ማለቃቀሳቸው በጣም የሚገርም ነው። ዘመን እንደዚህ ይፈርዳል። የሚሰሩና የሚያሴሩ ልጆቻችን በሚል ነው የዛሬው ላይ በሙሉ የምንነጋገረው። የሚሰሩና የሚያሴሩ ልጆች ህወሓት እኛ ከሌለንባት ትፍረስ ተባለ፣ ፈረሰች። ትግራይም እኛ ከሌለንባት ትከፋፈል ተባለ፣ እየተከፋፈለ ነው በየዞኑ በየአካባቢው። የከባቢያውነት ችግር ሰፊ ያለ። ስለዚህ አሁንም እስከ መጨረሻ ምክንያቱም አገር የማፍረስ አጀንዳ ነው ያለው ህወሓት የሚያምንበት ከመጀመሪያው በፊትም እያልን የነበረው አገር የማፍረስ አጀንዳ ነው ያለው። የትግራይ ህዝብ የማጥፋት አጀንዳ ነው ያለው እያልን አሁን ግን አገርም ከሌለውበት ክልልም ከሌለውበት ፓርቲም ከሌለውበት ሁሉም ይጀው ይጥፋ ነው። ሁሉም ይጀው እጠፋለሁ ነው። ህወሓት እኛ ከሌለንባት ተፈስተው ህወሓት እንግዲህ በየትቡ ማለት ነው ከሚውሉ ሰዎች ለቃቅመና ቃርማ ያቀረበች እንጂ የኢህአፓ ፖሊሲ ወይም ደግሞ የፓርቲን ፖሊሲ በሚመጥን ደረጃ አይደለም ዛላ የሚቀርበው። ለምሳሌ ብልጭልጭ ስትል ነበር የአዲስ አበባን ከተማ አስተዳደር ምንድነው የሰራው? የእናንተ ብልጭልጭ ምንድነው? እሷ ብልጭልጭ ብላ የምታስበው የአድዋ ሙዚየም ነው ወይ? እሷ ብልጭልጭ ነው ብላ የምታስበው የአብሮት ቤተ መጻሕፍትን ነው ወይ? እሷ ብልጭልጭ ነው ብላ የምታስበው በአዲስ አበባ ውስጥ የተሰሩ አዳዲስ የመንገድ መሰረተ ልማቶችን ነው ወይ? የትኛው ነው ለእሷ ብልጭልጭ ሆነባት? እቺ ልጅ አሁን ከስሜታዊነት በቃ ብልጭልጭ ነው ብሎ ፌስቡክ ላይ ከሚወራል ቀራርማ የወጣች እንጂ የእሷስ ምንድን ነው ራዕይዋ? ወጣቶች የስፖርት ማዘውተራ ላይ ወደ ዱባይ ምናምን መሄድ የማይችሉ ወደ ውጭ ሀገር ሄዶ መዝናናት ያልቻሉ የህብረተሰብ ክፍል የት ነው መዝናናት የሚችሉ? ኦፈር ማድረግ የማይችል ወደ ውጭ ወጣት ኦፈር ማድረግ የማይችል የአንድነት ፓርክ እንዴት ሆኖ ነው ብልጭልጭ ሊሆን የሚችለው? ጎርጎራ እንዴት ሆኖ ነው ብልጭልጭ ሊሆን የሚችለው? ወንጪ እንዴት ሆኖ ነው? ኮሻ እንዴት ሆኖ ነው ብልጭልጭ ሊሆን የሚችለው? ለምሳሌ በጣም የሚገራሩ ነገሮችን ሌሎች ስለሱ ችግር አይደለም። የብሔር እኩልነት መጠየቅ ያለበት ነው፣ መኖር ያለበት ዋለልኝ። አይ ያው ሀሳቡ በሱ ዙሪያ ነው የሚጠነጠነው ብዬ ነው። ያቺ ወረቀት ናት መነሻዋ፣ ጥራዝ ነጠቅ ወረቀት ናት። በጥናት ያልተደገፈች ከተጨባጭ ኑሮ እና ልምድ ያልተጻፈች ወረቀት። የብሔር ብሔረሰቦች እስር ቤት አልነበረችም። ሆናም አታውቅም። የብሔሮች እኩልነት ነበረባት አገሩ ነው። እኩልነት ነበር አልነበረም ማለትና እስር ቤት ነበረች ይለያያል። ሁለቱም እኮ አይደለም። በዛን ጊዜ የብሔር ጭቆና አልነበረም። መቼም ቢሆን የብሔር ጥያቄ ነው የነበረው። የብሔር ጥያቄ መኖርና የብሔር ጭቆና መኖር የተለያየ ነው። አንድ ብሔር ጨቋኝ ሆኖ ሌላ ብሔር ተጨቋኝ ሆኖ ስርዓታዊ የሆነ የብሔር ጭቆና ኢትዮጵያ ውስጥ ኖሮ ገዢ መደብ ጭቆና ነበር። ገዢ መደብ ሌላ ጉዳይ እኮ ነው። መደብ ነው። በጣም ጥሩ። ገዢ መደብ እንድናንድፍ ወይስ እብሪታቸው ተንፍሷል? መንጌ ነው የተጋገሩበትን የሚያሳዩ የተወሰኑ ቪዲዮዎች እናምሳ። ቀውሱ እብሪቱ ምናምን ትንሽ በረድ ያለላቸው የመጣው እና ከእብሪት ወደ ልመና እንዲሸጋገሩ ያደረጋቸው ያለ ምንድነው የሚለውን እናነሳለን። ይሄኛውን ምንድነው ጥጋብ ወጥሯቸው የነበሩ እብሪት አሳብዷቸው የነበሩ አካላት አሁን ያሉበት ሁኔታ በእብሪታቸው እንደቀጠሉ ነው ወይስ እብሪታቸው ተንፍሷል? መንጌ ነው ሁሌ ምሳሌ ያደርገዋለሁ። አንዳንድ ንግግሮቹ ስለሚገርሙኝ ነው። በዚህ የዚህ አድባሬ ጎማ ተንፍሷል፣ አሁን ደግሞ የቀራለ በዚህ በምዕራብ አንዳለ ታውቁታላችሁ ያለ የሚስቅበት እንደዚህ አይነት እብሪተኞች እንደዚህ አድባሬ የተነፈሱ እንግዲህ እንደው ይሄ ሰው ሆኖ እንኳን ያወራል። አንድ አጭበርባሪ አንድ ወቅት አብይ አህመድን ሲሳደብ የነበረ የአንድ አባ ጨጓራ የሚመስል እኔ እኮ የሚገርመኝ እነዚህ ብልጽግና የሚባሉ የሚረባ ሰው እንኳን የላቸው። አሁን የብልጽግና አክቲቪስት የጥፋት ኮምፓስ ነው ያስቡት። ጾታው እንኳን የሚያጠራጥር ሁለንተና በወንጀል የተዘፈቀ አሁንማ ሰዎች ክሊፕ ምናምን ሲልኩልኝ ራሱ ያለውን ስሰማ ሰውነቱን ራሱ እጠራጥረዋል። የጥፋት ኮምፓስ ሰው መሆኑ የሰው ልጅ መሆኑ ራሱ እጠራጥረዋል። እነሱ ናቸው እንግዲህ አክቲቪስቶቹ። እና የዚህ አባ ጨጓራ የሚመስለውን ሰውዬ ልኮልኝ ምንድነው የምትፈልገው? ኩቴን የደወሉ ሰውዬ ዋት አበበ ቃቁቻ አበበ ቀማል በዚህ ልክ ይች ልጅ ማሳበድ መቻል እነዚህ እንዴት እንደሆነ የምታዩት ነገር ነው። እዛ ቦታ ላይ ያለውን ሰቆቃ ዛሬም ሰው የሚያየው ነውና የእሷ ማበድ ልክ ነች። ሰላም ጤና ይስጥልን የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? የሚሰሩና የሚያሴሩ ልጆች አሏት ኢትዮጵያ። እንግዲህ ጠባብም ጠቢብም ልጆች አሏት። ስለዚህ ጀግኖችን ይዘን
ጠባቦችና በሽተኛዎችን ደግሞ አጥፍተን መቀጠል ላይ እንሰራለን። የምናየው መልካም ነገርን በመውደድ ክፉዎች ለክፋት ሲተባበሩ እኛ ደግሞ ለመልካም እንድንተባበር አብረን እንሁን ነው። አወልም ሙሳ አሰላም አለይኩም ወረህመቱላሂ ወበረካቱ ብያለሁ። እንዴት ናችሁ? የጻፈልኝ እሱ ነው። አብራችሁ ስላላችሁ እጅግ አድርጌ አመሰግናለሁ። ይህ መርሃ ግብር የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር የሚል ነው። የራሳችንን ውሳኔ በራሳችን እየሰጠን ኢትዮጵያ በዚህ ዓመት ምርጫ፣ ምክክርንና የአሰብ የባህር በርን ጉዳይ ታስወስናለች። በእነዚህ 3 የድል አጀንዳዎች ላይ ማህተሞች ያርፋሉ። ያ ፍትሐዊነት ነው፣ ሀቀኝነት ነው። ዛሬ የተሰራ ነገ የሚፈርስበት ሳይሆን እኛን ለማፍረስ የተሰሩትን ሁሉ አፈራርሰን ኢትዮጵያዊነትንና ኢትዮጵያዊ ማንነትን መገንባት መያዝና ማስቀጠል እንጂ አንዱን በመጨፍለቅ የሌሎችን ሀቅ በማምጣት ወይም እንደዛ እንዲህ ተረኛ ሌባ፣ ተረኛ በዝባዥ፣ ተረኛ ረጋጭ ለመሆን አይደለም። ፍትህ ይንገስ ነው። ሀገርንም ዓለምንም የሚያስቀጥላትም የሚያጠፋትም ጊዜያዊ ነገሮች ናቸው። ስለዚህ በዘላቂነት እውነትንና እውነተኛ ነገሮችን ይዘን ከሄድን እንደዛ ይሆናል። የህወሓትና ህወሓታዊ በሽታዎችን ከምድራችን ላይ ጠርገን ለአፍሪካ ቀንድም ለአፍሪካም ለቀጠናውም ሰላምን ማምጣት ግዴታችን ነውና ለዛ ነው የምንሰራው። ባለ በሌላ አቅማቸው ጠላት የሆነ እየሰረቀ አሰራሩን ሁሉ ያበላሸ የተበላሸና በሁሉም ነገር ላይ በብርሃን ራሱን ችሎ መራመድ የማይችል ቢገለጥበት የሚያፍር ሁሉ እንዳይነጋ መፍጨርጨሩ የሚጠበቅ ነው። ያም ይሄ ዓመት እስኪጠናቀቅ ድረስ ብቻ ማለት ነው። ከዛ በኋላ እሱም አክቲቪስት ነው። ህፃናት ሲያዩት እንደሚፈሩት አይነት ህፃናት ሊያዩት ሲሉ ያጃቸውን የሚሸፍንበት በጣም የሚያስመዝናችሁ ነገር እነዚህ ከደቡብ የሚያዘምታቸው አማርኛ እንኳን አይችሉም። መሪዎቻቸው የሚነግሯቸውን ትእዛዝ እንኳን በአማርኛ አይሰሟቸውም፣ አይረዱትም። አማርኛ ቋንቋ እንኳን የማይሰሙትን ነው አምጥቶ የጥይት ማብረጃ እያደረጋቸው ያለው አማራ። አቶ ወይም ኢንጂነር ይልቃል ጌትነት አስተያየት ሰጥተዋል። ይህንን መንግስት የብልጽግና መንግስት ለመገልበጥ 6 ወር በቂ ነው፣ የ6 ወር ነው ቀጠሮ የሰጡ ሰው 6 ወሩ ስንገናኝ የሚል ቀጠሮ ሰጥቷል። ይህ የመጀመሪያ ጊዜ አይደለም። ያለውን አገዛዝ ወይም ሀገረ መንግስት ስቴትን አንደር ኤስቲሜት የማድረግ አቶ ጀዋር መሐመድም በአንድ ጊዜ በአንድ ወቅት 2 መንግስት ነው ያለው ብለው ከእስር ከወጡ በኋላ የተናገሩትን ታስታውሳላችሁ። ይሄ የኢትዮጵያ ሀገረ መንግስት ወይም ስቴት በጣም ቀንጨራ ነው። ቀንጨራ ማለት ፈዲዶ ነው ያሉት። ቀንጨራ የቀነጨረ በጣም ረዥም ዓመት የቆየ ውስጥ ገብቼ ነው ኢትዮጵያን አንደርቤሊ የተረዳሁት ምን እንደምትመስል ወደ ካሁን ያየዋል። ከዛ በፊት ግን አንደርስቲሜት አድርጌ ነበረ፣ ቢሮክራሲን አንደርስቲሜት አድርጌ ነበረ፣ ብቻ ኢትዮጵያን እንደ ስቴት አንደርስቲሜት አድርጌ ነበር ብሎ ተናግሮ ነበር። ራሳቸውን የተናገሩት። አሁን ሌላ ጊዜም ፋኖ 15 ቀን ብቻ ስጡን እንጂ ፈረሳችንን ሸልመን እየሰገርን እንገሰግሳለን፣ ኮረብታ ላይ ጠብቁን አይነት ቀጠሮ ሰጥተው ነበር። በጣም መሳቂያ ነው የሆኑት። አረጋ ከበደ 1 ሳምንት ከቆየ እኔ ፖለቲካ አቆማለሁ ያሉ ሰዎች ዛሬም አላቆሙም ሚዲያ ላይ ያሉ። ግን እኔ እንደውም ለቀልድ መስሎኝ ነበረ፣ ቀልድ አልነበረም። ባለፈው ደግሞ ምሬ ወዳጆ የአዲስ አበባ ሰዎች ለገና ጠብቁን ብሎ ነበረ። ያው ገና መጥቶ ሄደ፣ ፋሲካ መጣ ሄደ፣ ረመዳንም ገባ ወጣ፣ የለም አቶ ወይም ኢንጂነር ይልቃል ጌትነት ሁሉንም ለትዝብት ነው ማጠቃለያ የሁሉንም እኛ እኮ የምንታገለው ለዛሬ ብቻ አይደለም፣ ለነገ ነው። አላማችን ሩቅ ነው። አላማችን ትልቅ ነው። ግባችን እስካናሳካ ድረስ የልጆቻችን ይሳተፋሉ። ስለዚህ ለልጆቻችን የምናወርሰው ሀገር ብሔራዊ ጥቅሙን ያጣ፣ ሉዓላዊነቱ ያልተጠበቀ፣ የውስጥ ሰላሙ የደፈረሰ ሀገር መሆን የለበትም። እኛ እኮ የምንታገለው ለዛሬ ብቻ አይደለም፣ ለነገ ነው። ለዛሬ ብቻ አይደለም። ሌላው በጣም ይገርመኝ ኮንሶ ጌዲዮ ትግራይን በማንነታቸው ተጠቅተዋል። ሌላው በጣም ይገርመኝ ኮንሶ ጌዲዮ ትግራይን በማንነታቸው ተጠቅተዋል። ይህንን አልናገርም። አድማጭ አለ አይደል? እዚህ ጋር አድማጭ ይፈርዳል። ግን አማራና ኮንሶ ጌዲዮ ኢንተንሲቲ ይባላል። ተናገርኩ እኮ እሱን መጠየቅ ያለብሽ አንቺ መጠኑ እኩል ነው ወይ ብለሽ ብጠይቀኝ መልሳለሁ። አንቺ ግን ያልሽው ለምን እጠይቃለሁ? ኦቢየስ ነው ይጠይቃል። የከሰስሽ እኮ አንቺ እኔ ቢገርመኝ አዳምጪኛ፣ የከሰስሽ እኩል ነው ወይም
አንዱ ይበልጣል ምናምን ብለሽ ብትከሽኝ ችግር የለውም አውራራ። አንቺ ግን ያልሽ ምንድን ነው አማራው ብቻ አይደለም እየተጠቃ ያለው ብሎ አለ ነው ያልሽ። ይሄ ለምን ታነሳለህ? አትሴም ታይም ይኸውልህ ቆይ አማራው ብቻ ስላልሆነ ያለው ሌላ ተጠቃ ስላለ ወይ ላስረዳ። ሌላ ተጠቃለ ግን አትሴም ታይም አንተ የአማራ ናሽናሊዝም ስንት ይለኛል ማንም ሌሚት ሁለተኛው አንደኛ የአማራ ናሽናሊስት አይደለም እንኳን የአማራ ናሽናሊስት ለኛ ለምን አሁንም ይኸውልህ ተነዳ ነው የአማራ ናሽናሊስት ነኝ በህይወት ያላቀ እንኳን የአማራ ናሽናሊስት የኢትዮጵያ ናሽናሊስት ነኝ ብዬ አላውቅም። ስላልማታ ስለአማራ ናሽናሊዝም ለአማራ ችግሮች ሴንሲቲቭ ላይ ነው ያሉት። ለአማራ ናሽናሊዝም ይያላል ጸጉራን ስንጥቅ ልግባ ይኸውልህ ለአማራ ችግር ላይ ያለው ከተለያዩ ሌላ ተሰሽ መስመር ላይ አንድ ጣልቃ ልገባ አይደለም ሞገስ ይሄ እኮ የፋክት ችግር እኮ ነው ማለት ነው። በነገራችን ላይ ህጋችን ላይ እንጽፈናል ጣልቃ መግባት የሚፈቀደው ፋክቹዋሊ ነው ሚስፖዚሽን ካለ አሁን ፋክት ነው። እኔ እኮ ለአማራ ህዝብ ችግር ሴንሲቲቭ ነኝ። እሺ አልኩ በኋላ ነው ለአማራ ህዝብ ልትይኝ ችግር የለውም። ለአማራ ናሽናሊዝም የአማራ ናሽናሊዝም ይሄን ያህል ኮንዲት ያደርግ አይገባም ያደርገኛል። አሞስ ናሽናሊዝም እሱን የሚያስገድደን ቆይ ግን ለአማራ ህዝብ ሴንሲቲቭ ነኝ አለሽ በትርክት ደረጃ በፖሊሲ ደረጃ የተነሳበት ነገር አማራ ብቻ የተበደለ አታድርጉ ብለህ ስታነሳ ሴንሲቲቭ አለመሆኑን ነው ማንሳት ራሱ አዎ ኦፍ ኮርስ እሱን ተመልካች ፈርቀው ሌላው በጣም ይገርመኝ ኮንሶ ጌዲዮ እንደው ለትዝብት ነው። አሁንም ጨፋረጋችሁ፣ ሰረቃችሁ፣ ዘረፋችሁ ምን እስኪ ሲቆይ ተረጋጊ። ሚስጥር አክሱም ላይ ጨፋረጋችሁ፣ ሰረቃችሁ፣ ዘረፋችሁ፣ ገደላችሁ። የትግራይ ወጣቶችን ነው እኮ ሲጨፈጭፍ የከረሙ ያ ሁሉ በመቶ ሺዎች የሚቆጠር የረገፈው ወጣቱ ነው እንጂ ከህወሓቶቹ ጋርማ ተቃቀፉ እኮ ፋይናል። እንዴት አይነት አይኪው ያለው ማህበረሰብ አድርጎ ነው ያሰበው ህዝቡን። ጨካኞች ናቸው። ዛሬም ለሚያደርጉት ነገር ለጦርነት ተዘጋጅተዋል። አክሱም ላይ ጭፍጨፋ አረጋችሁ፣ ሰረቃችሁ፣ ዘረፋችሁ፣ ገደላችሁ። የትግራይ ወጣቶችን ነው እኮ ሲጨፈጭፍ የከረሙ ያ ሁሉ በመቶ ሺዎች የሚቆጠር የረገፈው ወጣቱ ነው እንጂ ከህወሓቶቹ ጋርማ ተቃቀፉ እኮ ፋይናል። እንዴት አይነት ይሄ እንግዲህ ቀደም ሚስጥር ናችና አሁን እዚህ ጋር እንደኔ ደረቅ ያለች ናት። አሁን ደግሞ በዚህ ኢህአፓ ላይ ሆና ደግሞ አሁን ምርጫው ሰሞኑን የምታዩት ደግሞ በጣም ወፍራም ናትና በዛን ሰዓት ላይ ሻቢያዎችን እየወቀሰች ነበረ። ህወሓትና እንደዛ አብራቸው ሆኑ፣ የትግራይ ህዝብ ግን ተጎድቶ ቀረ የሚል ነገር ነው። ዳኛቸው ለእኔ አብይ አህመድ ጥርስ ጎድሎኝ እንዳሟላልኝ ሁሉ ብሏል። እኔ ደግሞ የምለው ዳኛቸው የጎደለ ጥርስ አይደለም፣ የጎደለ ህሊና ነው። ኦኬ አፍህን ለአገዛዝ ያከራይኸው ህሊና ስለጎደለ ነው፣ ኢንቴግሪቲ ስለጎደለ ነው፣ አእምሮ ስለጎደለ ነው፣ ክብረ ሰብዕና ወይ ኢንቴግሪቲ ስለሌለ ነው እንጂ እዚህ እንግዲህ አብይ አህመድ ጥርስህን የተከለልህ ህሊናህን ከነቀለ በኋላ ነው። እና ቴዲም እንደዚህ ይላል። እኔ አሁን አልገባ እያለው ልክ ራሱ ያንን ነውር የፈጸመው ኃይል የገባበትን የነውር ልክ ያውቋል። እሱን ለሌሎች ለማላከክ ራሱ ይናገራል። ሰው ገዳዩ ጨፍጫፊው የሰራውን ነውር ሁሉ በሚገባ አቅዶ ስለሰራ ስለሚያውቅ ያንን ቀድሞ ይናገርና ራሱ ከሳሽ ራሱ መስካሪ ሆኖ ይኖራል። ቴዲ ስለ ህሊናና ስለ ሰውነት ለሌላ ወገኑን እየገደለ ያለ ሌባ መንግስት ለመሆን ስም ያስፈልጋል እኮ ስም ያስፈልጋል። ይህ ምን ስም አለው? እንዲሁ መንግስት ይሆናሉ ብንል ምን ስም አላቸው? ተቀናቃይ ፓርቲያውን የተለያየ ሰማ ወገኑን እየገደለ ያለ ሌባ ይሄ እርግጠኛው የምነግራችሁ ግን 100 አይደለም 1 ሚሊዮን % እርግጠኛው የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝም ይልኩና አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከር አይደለም። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለው። የተሻለ ደግሞ ያለው ያቆማል ማለት ነው። እርግጠኛው የምነግራችሁ ግን ብዙ ሰው እርግጠኛ ሻሻ መተ ኢትዮጵያን የምታጭበረብርበት መድረክ አታገኝም። የኢትዮጵያ ቴሌቪዥን አንድ ቲክቶከር ይበልጠዋል በተጽዕኖ ብልጽግና ሞራሊቲ አያውቅም። በነገራችን ላይ በብሔር ይነግዳል። የደም ነጋዴ የፖለቲካ መንጋ ነው። የአማራ እናት፣ የኦሮሞ እናት፣ የትግሬ እናት ለቅሶ ለሱ ደንቶ አይደለም። ለምን ክርስቲያን ሆንክ ተብሎ እየተገደለ፣ ለምን ኢትዮጵያን ሰንደቅ ዓላማ ለበስክ ተብሎ እየተገደለ፣ ስለ ሀገር ማውራት ለኔ ዝባዝንኪ ነው። ሻሻ መተ ኢትዮጵያን የምታጭበረብርበት መድረክ አታገኝም። አንተ እስከት ነው የመጣው? የሚሰሙ ሰዎች ክርስትና ባይኖር አብይ አህመድ ሱሪ ለብሶ እንደሰው ቁሞ አይሄድም ነበር። ምንድን ነበር የሚሆነው? ምን ማለት ነው? ክርስትና ባይኖር
አብይ አህመድ ሱሪ ለብሶ እንደ ሰው ቁሞ አይሄድም ነበር እና ምንድን ነበር የሚሆነው? ሄድም ነበር። እኔ ሰዎች እንዴት እዚህ ውስጥ ያለን መሪዎችም ቀን ቀን ብልጽግና ማታ ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ስል እዚህ ውስጥ ያለን መሪዎችም ቀን ቀን ብልጽግና ማታ ማታ ፋኖ ወይም ጽንፈኛ የሚሆነው ብዙ ስለዚህ ወይ ለይቶልን ጽንፈኛ እንሆን ወይ ለይቶልን ብልጽግና ነው። በእርግጠኝነት ቆርጠን የጸጥታ መዋቅሩ መከላከያ እንደሚያደርገው እኛ ግዘን ምን እኮ እስካሁን ጽንፈኛውና እናደርቀው ነበር በእርግጠኝነት ማለት ነው። እና እኔ የሃይማኖት አባቶች የሀገር ሽማግሌዎች መስዋዕት መክፈል ምን ችግር አለ? ሃይማኖታችን እኮ መስዋዕት ለዚህ ዜጋ መስዋዕት እንከፍልልን ምን ችግር አለ? በጋራ ልንሰራ ይገባል የሚለው እኔ በደንብ መወሰድ አለበት እያስባለሁ። በተለይ በዙሪያው ሊገቡ ነው ተብሎ ማንጃበብ ከጀመረ እየደወሉ እኛ እኮ ከእናንተ ጋር ነን ተገደን ነው እንጂ የሚላለ 100% እርግጠኛ ሆኜ ነው የምነግራቸው። አሁን ደውሎ እኮ ኑ ግቡ ማለት ችግር የለውም። እኛም በምንችለው እያልን ነው። ኑ ግቡ፣ ትክክል አይደላችሁ ማለት ችግር የለውም። ግን እነዚህ የወጡትን ኃይሎች እንደ ማስፈራሪያ የሚጠቀምባቸው አመራሮች አሉ። እንደ ማስፈራሪያ ማለት እነሱ ስላሉልን አሁን አመራሩ ወንድም የለኝ ምናምን ሲል ነበር። አሁን እጅ ከሰጡ በኋላ ግን ወንድሜ ነው ያጎቴ ልጅ ነው ስራ እድል ፈጠረልኝ የሚለውን ስራና ስልጠናን ጠይቁት። በፊት ግን ምንም የለኝም ነው ሲል ነበር። አሁን ግን ሲመጣ ይሄ እኮ ያጎቴ ልጅ ነው ወንድሜ ነው እባክህ ስራ አስገባል ምን ማለት ነው? ስለዚህ እዚህ አካባቢ ስራ መስራት አለብን፣ ማምጣት አለብን። ሀገር ዳር ድንበር ማስከበር ያለበት መከላከያ እኮ እዚህ ተቀምጦ ነው ፍደውን እያያየ። እዚህ ውስጥ ያለን መሪዎችም ይሄ ችግሩ ያለው በእኛው መካከል ነው። መከራችንን ያበዛ ነው በዚህ ነው። እንደ ማስፈራሪያም እንደሆነ ደጀን አድርጎ ማየትና እዚህ በይፋ የሚታየው ኃይል በጫካ ያሉ እህት ወንድሞችን ለፈለገው ተልዕኮ ማስፈጸሚያ አድርጎ የመጫወት አይነት በመሆኑ ውስጣችን እና ራሳችን ንጹህ ባለመሆናችን ምክንያት የተራዘመ ችግር ነው የሚል ነገር ነው ያለው። ይሄ ቀን ቀን ብልጽግና ማታ ማታ ፋኖን ሸኔንና ማንኛውም ነገር ኮንትር ያለው ያመነው አመራር ያመነው የሃይማኖት አባት ያመነው ነጋዴ አደራ የጣልበት የወደድነው ተምሯል፣ ሰልጥኗል፣ መፍትሄ ያመጣልናል ብለን ያልነው ኃይል እኮ ነው የካደን። ሀገራችንን ያዋረደ እኮ ይሄ ነው። በወደድነው ባመነው ነገር ላይ የሰጠነውን አደራ በመሸጥና በዛ ጉዳይ ላይ ነው በባንዳነት የኖረው እኮ። ያየናቸው ኃይሎች ሁሉ የፖለቲካ ፓርቲዎች ብሏቸው በሁሉም ነገር ላይ እስከዛሬዋ ሰዓት ድረስ ያለው እኮ እነማን ናቸው? የወደድናቸው ያመንናቸው። እነሱ ስለ ሻዕቢያ ነግረውን ሻዕቢያን ጠልተን ስናበቃ፣ ስለ ህወሓት ነግረውን ህወሓትን ጠልተን ስናበቃ፣ በአማራ ክልል ላይ ባለው ስለ ሸኔ ነግረውን ጠልተን ስናበቃ፣ ያንን ሊዋጉ ከህዝቡ ጋር አደራ ተቀብለው በዛ ስሜት ቀስቅሰው ሲያበቁ አይ ከነዛ ኃይሎች ጋር ሆነን እንወጋቸዋለን፣ እንገላቸዋለን፣ እነሱ ሲገሉት የነበረውን ሲያደርጉት የነበረውን ወይም እኛ እነሱን እንደንትን ብለን ያልናቸውን ያንኑ ለመድገምን የመጣ ነው ብለው ጋዜጠኛውም የፖለቲካ ታጋዩም በዛ ታገልኩ ባለው ሰዓት አስሮ ሲቀጠቅጠው በነበረበት ሰዓት ላይ ዛሬ የፈታውን ነው እየተሳደበ ያለው። እና ከዚህ በኋላ እኔ ወርቅ የሚያነጥፍ ታጋይ እንኳ ቢመጣ አላምንህም ዞር በል ገደል ግባ ልለው እችላለሁ እንጂ ጭራሽ ትናንትና የካደኝን ሰው አምኜ ነው አብሮኝ ካለ ሰው ጋር የምጣለው። ያመነው አይደለም የካደን፣ የወደድነው አይደለም ያዋረደን። አዲስ አበባ 5 በሮች አሏት መግቢያ መውጫ። እስካሁን የተከለከለው 2 የአማራ ክልል መግቢያና መውጫ ነው። ሌላው እንቀሳቀሳል። አሁን ባህር ዳርም የለም። የኢኮኖሚ የጸጥታ የማህበራዊ አገልግሎት እንዳያገኝ የአማራ ህዝብ ተጽዕኖ ተደርጎበታል። ለምንድን ነው የኦሮሚያ ክልል ልዩ ኃይል መንገዶችን የሚጠብቀው? የፌደራል መንገዶች ፌደራል ፖሊስ ወይም መከላከያ ለምን አይጠብቅም? ከጠበቀ ደግሞ በየዕለቱ የሚታፈኑትን ዜጎች ለምን አያድንም?
በዚህ አንድ ወር ባልሞላ ጊዜ ውስጥ እኮ ከ50 እስከ 60 የሚሆኑ ሹፌሮች ታፍነው ታግተው ብር ካላመጣችሁ ትገደላላችሁ ተብሎ ብር እያዋጡ ነው። ህዝብ ተሰልፎ ገንዘብ እያዋጣ ነው እኮ እየተፈቱ ያሉት። ይሄ ክልል በኢኮኖሚ በጸጥታም በፖለቲካ ማርጂናላይዝ እየሆነ አዲስ አበባ 5 አለመኖር ተጠቀመ እንጂ አዲስ አበባ ኦነግ ሸኔን ፕሮሞት የምታረጉት ቢሳካለት ምን ለመፈጸም ነው የሚንቀሳቀሰው? መቼም ቀይሯል እንደማትሉኝ ተስፋ አደርጋለሁ። የቀየረው ነገር ኦነግ ሸኔ ይሄው አልገደልኩም ማለት ብላችሁ መግለጫውን የምታለበልቡለት ሽፋን የምትሰጡት ምን አላማ ስላለው ነው? ኦነግ ሸኔ ታውቃላችሁ? ያን አታውቁም? ኦነግ ሸኔን ፕሮሞት ኦነግ ይሄ በሁሉም ቦታ ላይ የመጣውን ሁሉም ነገር ማስታወስ ማለት ነው። አካባቢያችን ሰላም በማድረግ የሰላም ቀጠና እንፈጥራለን። በአማራነታችን በኢትዮጵያዊነታችን አንደራደርም። አማራንን እንጂ አይሰማም። አማራንን እንጂ አማራንን አላልን። የጠየቅነው የማንነት የፍትህ የእኩልነት ጥያቄ በህጋዊ አይሰማም በህጋዊ እንዲመለስልን እንጠይቃለን። መፈክር ነው ማለት ነው። አካባቢያችን በዚህ ልክ ህዝብ ከተነሳ ነገሩ ከታወቀ የሚባለው ቋንቋ አልያዝፈጥሩ መጡ ማለት ላይ ትግራይ ለማውደም ይመጡ ሰምዶ ሌላ ትርጉም አለ። ሰምዶ የሚባለው ቋንቋ አልያዝፈጥሩ መጡ ወደ ትግራይ ለማውደም ይመጡ ሰምዶ ሌላ ትርጉም አልነበረው። ሁሉም ተሰፈረበት ቁና የሚሰፈርበት ጊዜ ሩቅ አይደለም። እውነት ነው፣ ሩቅ አይደለም። ይሰፈራል ሁሉ ህዝብ እንደ ህዝብ የደረሰበት ግፍ ደግሞ ይታወቃል። ማን እንዳደረሰበትም ጠንቅቆ ያውቃል። ጠላቱና ወዳጁ በደንብ አድርጎ ይለያል። ዶሮና እንትን አብሮ ይታረሳሉ። ዶሮና በሬ አብሮ አይታረሱም። አቅማቸው ለየት ይቻላል። ወይም ገና ወይፈን ገና ያለመደ ወይፈን ከ10 ዓመት 5 ዓመት ካረሰ በሬ ጋር አይጣመድም። ታውቃላችሁ። እነዚህ እንግዲህ የሚያሰሩ እና በሌሎች ይሁንታ ስር እየተቀጠቀጡ የሚኖሩ እና ደግሞ ሌት ተቀን የሚሰሩትን በራሳቸው ንግግር ራሳቸውን መምታት ስለሚቻል ነው። እነሱ ህሊና ቢስ ስለሆኑ ብቻ ሁሉ ሰው እንደነሱ ሾርት ሚሞሪ ሆኖ የደረሰበትን በደል እኔ ላይ የደረሰብኝ እኔ ወንድሞች ላይ የሚደርስባቸውን የምንኖረውን ሰቆቃ እነርሱ ሊነግሩን ሊመሰክሩን ይፈልጋሉ። እነዛ እድሜ ልካቸውን አንድ ቀን ተጎድተው የማያውቁ አንድ ቀን ምንም ሲመቻቸው ሲተርፉ ሌላ ሀገርም ቢሆን ሄደው ፓስፖርት፣ ቪዛ፣ ጥገኝነት አግኝተው እዛ ላለው ህይወታቸውም ቢሆን የኛ ስቃይ ለነሱ ምቾት ሲሰጥ እኛን እስከዛሬ የሚያስቃያል። ነገም እንዳይመቸን ዛሬ የሚሰራሉ። ትናንት የሰሩት አልበቃቸው ብሎ ኢትዮጵያ ስትፈርስ ያለው አንዴ የሻቢያ ወታደር ይመጣና ይበላል ይሰበስባል ይላል። አንዴ ደግሞ አይ ሻቢያ ማለት ምን የኢትዮጵያ ወታደር አንድ ብቻውን በቂ ነው ብሎ ይላል። ማን አለባቸው? ባንዳዎችን እነሱ የሚጋልቡት ባለስልጣን፣ እነሱ የሚጋልቡት የሃይማኖት አባት፣ እነሱ የሚጋልቡት ነጋዴ፣ እነሱ የሚጋልቡት ሁለመናዊ ነገር የተማረ ምን ያለ ምናምን ነበር ያቋቋሙ። ያ ነገር እየተሰበረ ሄዷል። ቢጮሁ ቢንጫጩ እነሱ ልክ ናቸው። ምክንያቱም እስከ መጨረሻዋ ሞት ድረስ የገቡበት ነገር ሞት ብቻ የሚሸክበት ነው። ኃይል አማራጭ ተደርጎ የሚወሰንበት ነው። የኃይል አማራጮች ቢከወኑ ሰዎች ምን እንደሚያደርጉ ይታወቃል። ዛሬ መስረቅ አይችሉም። በእንጨቱ ስም በቤት ሰራተኛ ስም ኢትዮጵያን ሀብት ሰርቀው ማስቀመጥ አይችሉም። ማሸሽ አይችሉም። ዲጂታላይዜሽን እየመጣ ነው። ትራንዛክሽኑ እየታወቀ ነው። ንግድ ፍቃድ አውጥቶ በዛ ንግድ ፍቃድ ሀገርን እየዘረፉ ሽፍታ የመለመሉ ያደራጁ ልማት ከመስራት ይልቅ ልማት ለማውደም
ለጥላቶቻችን መስራት አዋጭ ቢዝነስ ነበረ። 107 ፓርቲ የተቋቋመው ለኢትዮጵያ ችግሮች መፍቻ ቁልፍ ነው እንዴ? ኃላፊነት አላቸው እንዴ? ራሳቸውን ናቸው እንዴ? ኢትዮጵያ ፖለቲካ ፓርቲዎች ራሳቸውን እኮ አይደሉም፣ ነፃ አይደሉም። የትም ቦታ ላይ ቢሆኑ ነፃነት የሌላቸው ነው። እነሱ ነፃነታቸውን አጥተው ሀገርንና ህዝብን ነፃነት ሊያሳጡ የተቀጠሩ የጠላቶቻችን ወጥ እንጨቶች እንጂ ሰዎች አይደሉም። አንድ ቦታ ላይ ከህዝብ ጋር ተቀራርበው የህዝብን የልብ ትርታ ሲያደምጡ ችግር ሲፈቱ አታዩ። ያዘኑ መስለው ይጮሃሉ አይደል? በድብቅ ሄደው ሰቆቃውን ይፈጽማሉ። የፈጸሙትን አሰቃቂ ነገር ለኛ ይተርካሉ። እሱን ተርከው ራሳቸው ይከሳሉ። እኛ በህርንበት መንገድ ላይ እኛ ሳናቅ እነሱ መንገዱ ተዘጋ፣ ሰዎች ታገቱ ብለው ማን እንዳገታቸው ሁሉ ይነግሩናል። ማን እንደገደላቸው ሁሉ ይነግሩናል። እንዴት አወቁ? ሚዲያው እኮ ነው መንግስት እንደዛ አደረጋቸው ይላል። ኦሮሚያ ክልል ላይ የተፈጸመ ነገር ሁሉ የኦሮሚያ ክልል መንግስትና ህዝብ የፈጸመው የሚመስለው ሰው አለ። አማራ ክልል ላይ ስለተፈጸመ የሆነ ችግር አማራ ክልል ላይ ያለ ማንኛውም ኃይል የፈጸመው የሚመስለው አለ። ትግራይ ክልል ውስጥ ስለተፈጸመ የተፈጸመበት ቦታ ብቻ የቅዱ ባለቤትና አቅዶ የሚሰራው ማን ነው? ማን ነው ሲናገር ይታወቃል። ራሱ ይናገራል። ሚዲያ አለው። ያንን የሚሰራ ቡድን አለ። እሱ እንደሰራ ሪፖርት ያደርጋል። ያ በሚዲያ ይሄዳል። በዚህ ሰብአዊ መብት ኮሚሽን ይላል፣ በዚህኛውም ባጠባቂ ይባላል፣ በዚህ ዓለም አቀፍ ምናምን ተብሎ ግለሰብ አቀፍ ወይም የግለሰብ መረጋገጫ የሆኑ ተቋማትን ክብራቸውን ያጡ ኃይሎች ሁሉ ሲጮሁ ነበር። የህፃናት መብት፣ የጦር ወንጀለኞች ፍርድ ቤት በህወሓት ጊዜ ሳተላይት ስልክ ሰጥቶ አሁን የተረፉ የወያኔ ቅሪቶች የተረፉት የተባበሩት መንግስታት የምግብ ምናምን ድርጅት ኮንቲነር ቀለም እየቀቡ ቤቱን ሁሉ ቢመታ የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊት የዓለም የእርዳታ ድርጅትን መታ ብሎ ለማለት እነ ደብረጽዮን መግለጫ ይሰጡ የነበረው ዩኤን ኮንቲነር ውስጥ ሆነው ነበር። ቤቶች ቀለም እየተቀቡ ነበር። ሻዕቢያ የሚባል ህወሓት እኮ አሻጥረኛና ሸረኛ የሆኑ ህዝባቸውን ለመብላት ተቀጥረው ህዝባቸውን እየበሉ ሌሎችን እየበሉ እያስበሉ ሀገርና ህዝብን አዋርደው በዘላቂ ባርነት ውስጥ ለማኖር የተላኩ ሆነው የመጡት እንዲህ ክፉና አውሬ የሆኑት ከዛ በኋላም ሌሎች ቅርንጫፎችን የፈጠሩትና እንደነሱ የሚመስል አሪዮሳዊ ተግባር እንዲፈጽሙ ያደረጉት እኮ ከሌላ አገራት የሚቀዳ ክፉ ተግባር ነው። እኛን ያራብሹ ስለነበር እነሱ አልተረበሹም፣ ሰላም ነበሩ። በእኛ ሀገር ላይ መጣው ከኛ የሚዘርፉትን ሀብት ለኛ ቆንጥረው እየሰጡ እነሱ እርዳታ ሰጭ ናቸው። እነሱ የዲሞክራሲ አባት ናቸው። እነሱ የስርዓተ መንግስት ባለቤቶች ናቸው። ከዛ የነሱ ተላላኪነቱን በስኮላርሺፕ ተሸክሞ የሚመጣ ማንነቱን ሁሉ የተሰለበ ራሱን አርክሶ ሌሎች ሲመሰክሩ መኖር አለመኖር ሁሉ የሚረጋገጥ ፕሮፌሰር፣ ዶክተር፣ የፖለቲካ ታጋይ ምናምንቴ የሚባሉ ሰዎች ተፈለፈሉ ኢትዮጵያ ውስጥ። ስኮላርሺፕ ተብሎ የባርነት መታወቂያ ካርድ ወይም ቪዛ የባንዳነት ቪዛ እየተሰጣቸው ፕሮፌሰር ይባላሉ። ሀቅን የሚናገሩሉ እየተወነጀለ ስርዓተ መንግስት ሁሉ ተጠልፎ እንዲጣል ኢትዮጵያዊ ነኝ ብሎ ማመን እንደ ነውር እንዲቆጠር ሀቅን መኖር እውነትን መኖር ሃይማኖተኛ መሆን ለሰዎች ማዘን እንደ ነውር እንደ ኃጢአት እንዲቆጠር ለብዙ ዘመናት ሲሰራ ኖረ። በየትምህርት ቤቱ ልብሱን ቀዶ የሚሄድ ባለጌ ኃጢአት የወረሰው ሰው ሁሉ ፋሽን ተባለ። ኢትዮጵያ ውስጥ ሰው ሆኜ ከመፈጠር በሌሎች ሀገራት ላይ ጅንስ ሆኜ ብፈጠር የሚል በራሱ አንደበት ውርደቱን የሚመሰክር ትውልድ ተፈጠረ። መሰደድን እንደ መጨረሻ ስኬት አድርጎ የሚያስብና በየባህሩ በየምኑ እየወደቀ የሚቀር እናት አባቱን እያዋረደ የሚሄድ ሴት ለማታለል
የሆነ ነውር ለመፈጸም ውጭ ሀገር ዘመድ አለኝ ማለት እንደ ክብር የሚቆጠርበት ዘመናትን አለፍን። ትምህርት ቤቶች የፌዘኞች የነውረኞች መሰባሰቢያ፣ የዩኒቨርሲቲ ተቋማት ስማቸውና ተግባራቸው የማይገናኝ ሀገርን በዘላቂነት የሚያጠፋ ትውልድ ሲያመርቱ ኖሩ። ወረቀት ይሸጥ ነበር እዚህ ሀገር። የማይሸጥ ነገር አለ? ሰብናችን ፈረሰ፣ ኢትዮጵያዊነታችን ፈረሰ፣ ሀቀኝነታችን፣ ህሊናችን፣ ቀልባችን የሚባለው ሁሉ ደርቆ እንዲቀበር ተደረገ። ዛሬ እንደዚህ ይወራል፣ እንደዚህ ይነሳል ተብሎ አልታሰበም። እኔ እስካሁን ድረስ የተናገሩት ብቻ በቂ ነው። ሰው የተሰራውን ነገር ስላላወቀ ነው ዛሬ ያመጣነው ድልም ስለማይቆጥር እንጂ ዛሬ እንደዛ አልነበረም እኮ። እንደዚህ አያስቡም ነበር የኛ ጥላቶች። በብዙ ቢሊዮን ዶላር በብዙ ቅራቅንቦ ሰዎችን አሰማርተው በሚዲያ በማንኛውም ነገር ላይ ዘምተውብናል። በዘላቂነት የሃይማኖት ተተኪ ተማሪዎች፣ የሃይማኖት መሪዎች የሚያፈሩበት የቂራት ትምህርት ቤቶች፣ የቄስ ትምህርት ቤቶች በዘላቂነት እንዲጠፉ ተደርገው ከግብፅ እስክንድሪያ በሚጻፉ አዋልዳን መጽሐፍት እንዲዋጥና ሃይማኖት ማለት ከሌሎች ጋር ለመገዳደል ብቻ የሚጠቀስ በፉክክር ለብጥብጥ እንደ መነሻ ዋና ነጥብ ተደርጎ ሲሰራ ኖሯል። ምርጫ ሲመጣ ብጥብጥ ነው። ሃይማኖት ሲወራ ብጥብጥ ነው። ባንዲራ ብጥብጥ ነው። በደንብ በልተን ጠጥተን ዕለታዊ ህይወታችንን ማሳለጥ ሳንችል ለመገዳደል ግን የሚቀናን የምንበላው የሌለን ለመሳሪያ ግን ኮንትሮባንዲስቶች ተሰማርተው ሰዎችንም ከዚህ ከየቤቱ እየጋፉ እየወሰዱ በየበረሃው የሚበትኑ ሰዎች ተሰማርተው መሳሪያ የሚያዘዋውሩ ህገወጥነት እንደ ክብር መንግስት ተብሎ ሌባው ህወሓት ባዘጋጀው ተቋማት የሴቶች ጉዳይ ትዳር እንዲያፈርስ፣ ሴቶች በትዳራቸው ላይ ከተበጠበጡ አገር እንደማይቀና ይታወቃል። ሴቶችን መበጥበጥ አገርን እንደፈለጉ ለመበጥበጥ እንደሚቻል ያውቃል ወያኔ። ለዛ ሴቶች እናቶቻችንን እህቶቻችንን የማይሆን መድኃኒት እየሰጠ ሰውነታቸው በሽተኛ እንዲሆኑ ላልተገባ ውፍረትና ጤና ማጣት እንዲጋለጡ መውለድ እንዳይችሉ በትዳራቸው ላይ ስኬት እንዲርቃቸው ተደረገ። አለመውለድ ብቻ አይደለም፣ እሳቢያቸውና አመለካከታቸው ሁሉ እንዲበረዝ፣ ትዳርን መበተን እንደቀላል እንዲታይ፣ ከዛ ልጆች በዛና በዚህ መካከል ላይ ያድጋሉ። ማንም እንደፈለገ የሚያደርገው ትውልድ ሲመረት ቆየ። ህሊናው የሞተ ወረቀት መግዛት፣ ወረቀት መሸጥ፣ ጉቦ መቀበል፣ ጉቦ መጠየቅ፣ ጉቦ መስጠት እንደ ክብር። ዛሬም ብዙ ሰው የሚያስቸግረው የማይሆን ነገርን አፈላልጎ ቆፍሮ የሚያይ የሚሰማ ትውልድ ሲፈለፈል ስለኖረ ከባህሪያችን ጋር ያን ነገር አዋህደውት ነው በጎ ነገር እንዳይጣፍጠን አበክሮ አሁን ይሄን እያወራው ያለ ይሄን የሚሰማ ሰው ወሬኛ ምናምን አንተ እንደዚህ ብሎ ተሳድቦ ነው የሚሄደው። ስለሽን አይደለም ግን የሚጎዳው ራሱን ነው። ከወደቀበት በሽታ ከመታው ከተጣባው የጥፋት አጋንንት ጋራ ላለመላቀቅ የሆነ ሽፋን ሰጥቶ ይሄዳል። በምንም መልኩ ያ ሰው ለራሱ ነው ጥላት የሆነው እንጂ ለሌሎች አይደለም። አሁን ያለው ሰው ስታዩ አብሮ ቤት ውስጥ አይሆንም፣ መልካም ነገር አይሰማም፣ አያይም፣ አይወድም፣ ሰው እንዲወድም አይፈቅድም። በምንም አይነት መልኩ ጥሩ ነገርን ለማጣጣልና ለመንቀፍ ይጠበባል። እውነትን ለማጣጣል ሐቅን ለማጣጣል ጀግኖችን በጀግንነት አይን ለማየት ይቸገራል። ከዛ ይልቅ ዘላፊነት፣ ሰዳቢነት፣ ጠብቆስቋሽነትን እንደ ክብር የሚያይ ፖለቲከኛ፣ ጠብቆስቋሽነትን አጋንንታዊ ስራን እንደ መጀመሪያ ስራው የሚያይ የሃይማኖት አባት፣ አመራር፣ የጸጥታ ኃይል፣ ጋዜጠኛ ምናምን ተፈለፈለ። ያፌዛል። በሰላም ወጡ መግባቱን ተመስገን አይደል። እንደምንም ፈልጎ ሞት ነው የሚያሸተው። እኔ ህዝብ ውስጥ ስላለው በየቀኑ የማየው ነገር ነው። የተከበራችሁት ወንድሞች ሞት ያሸታል።
እንዲሁ በፍጹም በሰላም ወጣን በሰላም ገባን። ለነገው ደግሞ እሱ ያውቃል። እኛ መስራት ያለብን ይሄ ነው፣ የከሌ ድርሻ ይሄ ነው ብሎ አይልም። በማንኛውም ችግሩ ላይ ሰበብ እየፈለገ ሲከስር፣ ሲወርድ፣ ሲወድቅ፣ ሲጠፋ ይውላል። መከራውን ከራሱ እንዳይለቀው በማይበጠስ ገመድ ከራሱ ጋር እያሰረ ይቀጥላል። ለዛም እዚህ በሏቸው እዚህ አሁን ስትሰሟቸው የቆያችኋቸው ሰዎች ትናንት ያወሩትን ክደው ትናንት ሲሰሩት ለዛሬ ችግር የዳረጉን ፊት አውራሪዎች ዛሬ አያፍሩም፣ ንቀውን ማለት ነው። በዛ ልክ የሚያሰላስል ትውልድ እንዳልተፈጠረ ያውቃሉ እነሱ። ዛሬም የኛ ሰለባ ነው ብለው መልክ አልቀየሩ። ደብረጽዮን ሌላ ደብረጽዮንን በስውር ሆኖ አይደለም ደብረጽዮን ሌላ እየመራ ያለው። ጃዋር፣ ልደቱ አሁን ያያቸዋቸው ፖለቲከኞች መራራ በሏቸው የትኛውም ፖለቲካ ላይ ያሉ ሰዎች ከኋላ ሆነው የሚመሩት ሰው አልፈጠሩም። ፊት ለፊት ያወራሉ። ለምን? ትውልዱን እንዴት እንደቀረጹት ያውቃሉ። ዲጂታል አይዲ ሲመጣ ትራንዛክሽኑ እንደዚህ ሲሆን ነዳጅ ማደያ ገንዘብ እየሰበሰበ ካሹን እየሸጠ ለሽፍታ ማስታጠቂያ ይሰራ የነበረው ኢትዮ ቴሌኮም ላይ ካርድ አከፋፋይ የነበሩት ሴልስ ፕሮፊት 1% የሚያገኙ ሰዎች እስከ 3 ብር ቅናሽ እያደረጉ ይሸጡ የነበሩት ገንዘብ አዘዋዋሪዎች ነበሩ። በዛ በተሰጣቸው ንግድ ፍቃድ ተሸፍነው ገንዘብ እያዟዟሩ በአማራ ክልል ላይ ለተደራጁ ኦር እንትን ላሉ ሰዎች ገንዘብ ካሽ ያሰራጩ ነበር። በተለይ የናፍታ ማደያዎች ምንድን ነው ሰሩ የነበረው? ካሽ የማግኘት ብዙ አቅም ነበራቸው። በቴሌብርና በዲጂታል ይሁን ሲባል ብዙ ነው ጸባያቸው የጠፋው። በአካባቢው ካለ የጸጥታ ኃይል ጋር እና ያንን የሚቆጣጠረው የንግድና ትራንስፖርት ቢሮ ላይ ያሉ ሰዎች ጋር ተናበው ጥቂት ከሚልከሰከሱ ከማህበረሰቡ ውስጥ ካሉ ሌባ የተረገሙ ሰዎች ጋር ሆነው ነዳጁን ይሸጣሉ። ያማደያ ግን ሲሰጥ ሰዎች ተፈናቅለው መንግስት ድጎማ አድርጎለት ለፍሳሽ አሁንም ሌላ ገንዘብ የተደጎመ ለህዝብ አገልግሎት ይሰጣል ተብሎ ለህዝብ ችግር ይፈታል ተብሎ ብዙ ድጎማ ይሰጣቸዋል። ያንን ሁሉ ግን አለበቃቸው ብሎ ሌላ ብዝበዛ በህዝቡ ላይ ያደርጋሉ። ዛሬም አለ የህወሓት ቅሪት የህወሓት በሽታ ልክፍተኞች ዛሬም በየቢሮአቸው ላይ እንደቃ ካልተሸጡ ካልተለወጡ በክብር እንደ ሰው ቆሞ መሄድ ደስ የማይላቸው ጥሩ ነገር የማይሰማቸው ውርደት ከቀረባቸው ንሳቸው የሆነ እንደ መቋደሻ ሆኗቸው የሚያድዋለውና አወሩ። ሂሳብ አንሰራም። ልደቱ ዛሬ ማውራት ነበረበት። ጃዋር ማውራት ነበረበት። የጀዋር አድናቂና ደጋፊ የሆነ ሰው የሀጫሉ ገዳይ ነው። ከዛ በዛ ግዴታ ውስጥ ኦሮሚያ ክልል ለተፈጠረው በቢሊዮን የሚቆጠር ገንዘብ ኪሳራ አስተዋጽኦ አድርጓል። ያንን ማመን የህወሓት ደጋፊና ምናምን የፋኖ ደጋፊ ነኝና ከዛ ጋር አለው የሚለው ቆጥሮ መያዝ እየደረሰ ካለው ማንኛውም ነውር ጋር አለ። የህፃን ሄቨን ጎንደር ላይ የ2 ዓመት ህፃን 200 ሺህ ብር ተቀብለው የገደሉ ያልተሰራ ነው። ቅድም ያሳያችሁን የሰሊጥ ማቃጠል፣ የነዳጅ ማቃጠል፣ ጆሮውና እጁ የተቆረጠውን መምህራን መጨፍጨፍ፣ ለሰላም የሄዱ እናት አባቶችን እንደዛ አርጎ አዋርዶ መጨፍጨፍ፣ 37 አመራሮችን በጭካኔ መጨፍጨፍ፣ የቤተክርስቲያን ንዋየ ቅድሳትን እያወጡ መሸጥ፣ ቄስ ከሚመስሉ ሆዳም የህወሓት ካድሬዎች ጋር ሆኖ የሚሰራው ነው ሁሉ ሰርቷል፣ አሰርቷል። ያን እንዲሄድ እንዲከናወን አድርጓል። እኛውም እስኪ ይግባህ ትናንት በወደክበት አትውደቅ ብለን ስላወራን አንተ የብልጽግና አንተ እንደዚህ ብላችሁ ከትናንት ጀምራችሁ አሁን ስትሰድቡኝ የነበራችሁ ሰዎች አይ ቲንክ ትሰማላችሁ። ከሰማችሁ ዶክተር አብይ የብራዘርስ ሁድ ነው የሱ ሰው ነው እንደዚህ ሊሆን ነው ምናምን ብላችሁ አላችሁ። እንዴት አወቃችሁ? ሌላ ሰው ቢያወራ ኦኬ። እናንተ ጆሮ የቆረጣችሁ የተሰጠው ፍርድ አልበቃም ተብሎ ያዘንባቸውን ወንጀለኞች ከማረሚያ ቤት በትናችሁ የለቀቃችሁ፣ ልማት ያስተጓጎላችሁ፣ መምህራን የጨፈጨፋችሁ፣ ትውልድን በዘላቂነት ለመግደል ለ3 ዓመታት ትምህርት ቤቶችን አውድማችሁ ትውልድ ከትምህርት ቤት የከለከላችሁ፣ መብራት ኃይልን
ታወሮችን እየመታችሁ የበጠሳችሁ አገልግሎት ማቋረጥ እንደ ክብር የሚቆጠር መሆኑን የተናገራችሁ፣ ፋሲለደስ ግንብ ለምን ይታደሳል ያላችሁ፣ ጎርጎራ ለምን ይሰራል ያላችሁ፣ ለዚህ ሁሉ በደል የዳረገንን ህወሓትና ሻዕቢያን ተሸክመን አምጥተን ለጥፋት እንጋለባለን እንረገጣለን ያላችሁ፣ ከግብጽ ጋርም ቢሆን እንሰራለን ብላችሁ ያላችሁ ሰዎች ብራዘር ሁድ አይደለም ማንም ይሁን ስለ ዶክተር አብይ ከምታወሩ እየተረጋገጠ ይቀጥላል። ኢትዮጵያ ታበጽራ በእግዚአብሔር። ኢትዮጵያ ድል የተረጋገጠ ስለሆነ በዛ ይቀጥላል። ዓለም አናወራውም። ግን ኢትዮጵያ ውስጥ ስለ ኢትዮጵያ መንግስት የምትፈተፍቱ ሰዎች እስኪ የሰሞኑን የኢራንና የአሜሪካ እስራኤልን ጦርነት እየተቻችሁ እያወራችሁ ተናገሩ በሏቸው። እስኪ ተቹ። ዲሞክራሲ ካለ ባላችሁበት ሀገር ኢትዮጵያ ውስጥ የለም የምትሉት ማንኛውም ነገር አሜሪካ ውስጥ ካለ፣ እስራኤል ውስጥ ካለ፣ ሌላም ሀገር ላይ ካለ እስኪ የሰሞኑን ጦርነት ላይ አስተያየት እየሰጣችሁ ዜና ዘገባ ስሩ። እስኪ እነ መሳይ፣ እነ ሀብታሙ፣ እነ ደረጀ፣ እነ ማናቸው፣ እነ ወንድማገኝ እስኪ አስተያየት ስጡ። በትራምፕ ጉዳይ ላይ፣ በኢራን ጉዳይ ላይ አስተያየት ስጡ። እስኪ በዚህ በመካከለኛው ምስራቅ ጦርነት ጉዳይ ላይ እስኪ ትንተና ስሩ። እንደ ሁልጊዜ ስለ ፋኖ፣ ስለ ሸኔ፣ ስለ ወያኔና ስለ ሻዕቢያ ምናምን ስለ ኢትዮጵያ መከላከያ ሰራዊት ስታቦኩ ስትቀደዱ የምትሉ ሰዎች እስኪ እንዴ ጋዜጠኛ እኮ ሁሉም ላይ ነው፣ አውሩ እንጂ ትንሽ። ትራምፕን ወይ እያመሰገናችሁ ወይ እየታቻችሁ ተናገሩ። ኔታንያሁን እንደዚሁ፣ ኢራንን እንደዚሁ እየተቻችሁ እያመሰገናችሁ ወይ እየሰደባችሁ ዜና ስሩ። እስኪ ጋዜጠኝነት ለመቼ ነው? ለማንኛውም ኢትዮጵያን የነካ የለውም በረካ ነው። መልካም ጊዜ።